አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። በሕይወታችን ማጣት የማንፈልጋቸው 3 ነገሮች አሉ። አንደኛ ሀብት ወይም በረከት ወይም ጸጋ የሚባል ነገር ነው። ሁለተኛ መታመምና መጎሳቆል መቸገር አንፈልግም። ሶስተኛ ነገር ደግሞ በሰዎች መወደድና በሰዎች መፈቀር እንጂ መዋረድና ሰዎች እንዲያሟጥጡ እንዲጠሩን አንፈልግም። እነዚህ 3 ነገሮች የሚሟሉልን የምንፈልግ ሰዎች ነን። ይሄ ደግሞ የሚሆነው እግዚአብሔርን ስንጠጋ ነው። እግዚአብሔር ከወደደን፣ እግዚአብሔር ካከበረን፣ እግዚአብሔር ጤና ከሆነን ሁሉም ሰው በዚህ ልክ እኛን የማያከብርበት ምንም ምክንያት የለም። አጋንንት እንኳን እኛን ሊያዋርድ ጥረት ቢያደርግ እንኳን ዋጋ የሚያስከፍሉ በጣም ብዙ ችግሮች ውስጥ እንኳን ብንገባ ለሰው ምሳሌ ሆነን እንድናለን። ሰው በእኛ ህይወት ተምሮ ለቁም ነገር እንበቃለን እንጂ ከንቱ ሆነን አንቀርም። ለምን? እግዚአብሔርን ይዞ የከሰረ የለም። በባዶ ነው እኮ የሚገርማችሁ። እግዚአብሔርን እኮ ይዘን በባዶ ነው እኮ ዓለም ላይ የምንኖረው። ምንም የዓለም የሆነው ነገር ሳንፈልግ ሙሉ ሆነን መኖር እንችላለን። እግዚአብሔርን የያዘ ሰው በእውነት እግዚአብሔር ስሙ የተመሰገነ ይሁን። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ የድንግል ማርያም የማፍቀር ልጅ ስሙ የተመሰገነ ይሁን። በመጽሐፈ ዜና መዋዕል ዋናው መሪ ሆኖ ሳለ ሰይጣን በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ወቅቱ የተረጋጉበት የእግዚአብሔር ክብር የተገለጠበት ህዝቡ በጸጥታ በረከት የኖሩበትና በመንፈሳዊ ሞገስና ጸጋ ኃይል ያገኙበት እንዲሁም ደግሞ ጠላቶቻቸው በየትኛው መንገድ ሊነሱ አቅም ያጡበትና የክፉን መስመር በመስበር አገሪቱን ጸጥ አድርጎ ይገዛ የነበረበት ወቅት ነው። ይህ ወቅት በጣም የደስታ ወቅት ነው። ሌላው ደግሞ የዳዊት ክብር ከሀገር እስከ ሀገር ከስፍራ እስከ ስፍራ አገር አቋርጦ ዝናው የተሰማበትና መንፈሳዊ ጥንካሬው ከእግዚአብሔር አምላክ ኃይል ጋር ሞገስ አግኝቶ በጸጋ የተሞላበት የዳዊት ዘመን ነበረ። ታዲያ ይህ ዘመን እንደዚህ ከሆነ ከሞላለት በኋላ የእግዚአብሔርን የመስጋና ጊዜ ተወው፣ ረሳው። በእኛ አነጋገር መዝናናት ጀመረ ማለት ነው። ከዚህ በኋላ ዳዊትን ሰይጣን አንቀሳቀሰው ይላል። አሁን ሰው የሆነበት ጊዜ አይደለም። አሁን ሰው ያለመሆን የገጠመው ጊዜ ነው። በዚህ ጊዜ ብዙ ጉዳቶች ከመድረሱ ጋር ተያይዞ ብዙ መቅሰፍቶች በመምጣት እግዚአብሔር አምላክ ምረጥ አለው። ምረጥ። ለምን? ማስተዋል ባለበት ጊዜ ሊያስተውል አልቻለም። መረዳት በነበረበት ጊዜ ሊረዳ አልቻለም እና ክፉ አይነት አካሄዶች እየተገለጡበት መጡ። ሰው መሆን አልቻለም። ከዛ በኋላ ቅጣት አለ። ምረጥ፣ ዋጋ ትከፍላለህ። በጠላት እጅህ ላይ መውደቅ፣ አንድ በረሃብ በቸነፈር ወይም በበሽታ መውደቅ፣ በሰው ላይ መውደቅ ምረጥ አለው። ከሶስቱ በእግዚአብሔር እጅ ላይ መውደቅ፣ በጠላት እጆች ላይ መውደቅ፣ በቸነፈር በበሽታ መውደቅ፣ ከሶስቱ አንዱን ምረጥ አለው። ነቢይ መጣ። ምረጥ ሲለው መምረጥ ጀመረ። ሰው በሆነበት ጊዜ እንደ ሰው በሚያስብበት ጊዜ መምረጥ ጀመረ። እንደ ሰው በማያስብበት ጊዜ ሰይጣን አንቀሳቀሰው። ሰይጣን አንቀሳቀሰው ነው የሚለው። እንግዲህ ዳዊት በምስጋና ዓለም የታወቀ ነው። እንዲህ የሚያመሰግነውን ሰው ካንቀሳቀሰው እኔ እናንተ ምንድነን? ምንድነን? ምንም እኮ አይደለም። ለምን? መንፈሳዊ ስልቱን ስላልተረዳነውና ስላልገባን እንጂ እኛ ምንም አይደለም። ሰይጣን አንቀሳቀሰው። ዳዊት እኮ ነው። ልበ አምላክ የተባለውን ዳዊት ካንቀሳቀሰ እኛን የማይነዳበት ምክንያት ሆናል። እያንጋጋ የማይወስድበት ምን ምክንያት አለ? ምንም የለም። በዚህ ላይ ደግሞ የዳዊት አምላክ ኢየሱስ ሆይ ማረኝ የሚባልበትን ታላቁን ሰው ይሄን ያህል ማንቀሳቀስ ከቻለ የማንቀሳቀሻ ስልትና ወጥመዱን አስፍቶ ዳዊትን መያዝ ከቻለ ሌላውን የማያጠቃበት ምንም መንገድ የለም። ስለዚህ አሁን ዳዊት ሰው ያልሆነበት ጊዜ ነው። በመሆኑም ምረጥ ሲለው ማሰብ ሲጀምር ጌታ ሆይ ሰው ላይ አለውደቅ አለ። ረሃብም ሰው ይጥላል አለ። ቸነፈርም ሰው ላይ ይጥላል አለ። በጠላት መማረክም ሰው ላይ ነው የሚጥለው አለ።
ሰው ላይ ያልውደቅ እግዚአብሔር ላይ ልውደቅ ይሄን መርጫለሁ አለ። ምክንያቱም እግዚአብሔር ምሕረቱ ሰፊ ነውና አለና ወደ እግዚአብሔርን መረጠ። በቃ ሰው ሲሆን ማንን መረጠ? እግዚአብሔርን መረጠ። ለዚህ መጽሐፈ ዜና መዋዕል ምዕራፍ 21ን በደንብ ሰዎችን አትናቁ። ሰው በተፈጥሮ አስተዋይ ሆኖ ነው የሚፈጠረው። አስተዋይ እንደገና ደግሞ በባህሪውም ቅዱስና ንጹህ ነው። ባህሪውን የሚያቆሸሸው ግን ጸባይ ነው፣ ውሎ ነው፣ መንደር ነው፣ ቤተሰብ ነው። ባህሪ መቼም ቢሆን ቆሻሻ ሆኖ አያውቅም። የባህሪ ለውጥ እናምጣ ይባላል። በፍጹም ባህሪ መቼም ቢሆን አይለወጥም። የጋረደውን ብቻ አንሱለት። ባህሪ ይሄ ከሆነ ባህሪ እንደዚህ ተጋርዷል ማለት ነው። ባህሪ በደንብ ጎልቶ እንዳይታይ የጋረደውን ጸባይ አንሱት። የጋረደው ደግሞ አስተዳደግና ጸባይ ነው። ያንን ካነሳ ነው ትክክለኛ ማንነታችን ጎልቶ ለሰው ሐሳቢ ሩህሩህ ቸር እንሆናለን። ተጋርዶም እንኳን አንዳንድ ደግ ሰዎች አሉ። ባህሪ ተጋርዶም እንኳን በጸባይ ተጋርዶም እንኳን አንዳንድ ጊዜ ቸርና ደግ የሚኮንበት ሁኔታ አለ። ያ ምንድነው? ትክክለኛ የነፍሳችን ባህሪ ነው ማለት ነው። እና ከውስጣችን አውጥተን የምንናገራቸው ቃላቶች ወይ እርግማን ናቸው ወይ ምርቃት ናቸው። ልንጠነቀቅ ይገባል። የአፍህን ፍሬ ትበላለህ ነው የሚለው። አንድ ቄስ ወደ ቤተ ክርስቲያን ሊያገለግል ሲመጣ እላዩ ላይ ያሉት መናፍስት፣ ቄሱ ኃጢአተኛና ችግር ያለበት ቄስ ነበረ ይላል ስንክሳሩ ሲናገር። እና እላዩ ላይ ያሉ አጋንንቶች እንደ ንብ ሰፍረውበት የነበሩት አጋንንቶች በር ላይ ይጠብቁታል። ከዛ አገልግሎ ቀድሶ ምን ብሎ ማቅረቦም ብሎ ሲወጣ እንደገና እንደ ንብ ይሰፍሩበታል። ተመልሶ እነሱ ተሸክሟቸው ይሄዳል። ስለዚህ በገባችሁ በር አትውጡ፣ በሌላ በር ውጡ የሚሉት አባቶች ከዚህ የተነሳ ነው ብዬ ነገርኩት። እንዴ ስለዚህ ወደ ቤቴ ሲገባ በር ላይ የሚቀመጥ አለ? እውነትህን ነው? ይሄ ነገር እኮ እንደ ቀልድ ነበር የሰማው አለኝ። ይኸው ታሪኩን ነገርኩ እኮ አልኩት። አሁን ራሱ ባህሪ ተቀይሯል። ቅድም ሳገኝህና አሁን የተለያየ ነው። እና እላይህ ላይ መንፈስ ሲሰፍር በጣም ጭምት ብለህ የሆነ ፊትህ የሚያስጠላ ፍርሃት የሚልና ሮጠ ልታመልጥ ነው የምትመስለው አልኩትና ሳቀ። ከዛ ስትጸልይ አልኩት በር ላይ የተቀመጥክ በር ላይ የተደበቅ ስወጣ የምታገኘኝ መንፈስ በስላሴ ስም ና ገባና ታሰር በስላሴ ስም አልኩት። በላልኩት እንዴ ለምን ይገባል? እዛው ይቀራል። ኧረ ተው ጥሩ አይደለም። ያ ማለት እኮ ሁልጊዜ ያገኛል። ና ገባና ታሰር በለው አልኩት። አሃ ታሰር ነው ብሎ አለኝ። አዎ። ከዛ ቤታቸው ሄድኩኝ። ጸሎት አብረን ሰኔ ጎልጎታ አብረን ጸለይን። ከዛ በሰላም ተለያየን መጣሁ። በአሁኑ ሰዓት ቤታችን ውስጥ ጸሎት ቤት ከሌለ፣ ካልሰገድን፣ ልጆችን ካላስቆረብን፣ እግዚአብሔርን የምንፈራበት ጽዋ፣ እግዚአብሔርን የምናከብርበት ጸበል፣ ስዕል፣ አጠቃላይ ቅዱስ የሆኑ ነገሮች ከሌሉ፣ ከኛም ጋር ደግሞ ክርስትና ሕይወት ከሌለ ለእንደዚያ ነገር ተጠቂ ነው የምንሆነው። ለሚወረወርብን ማንኛውም የመናፍስት ፍላጻ ተጠቂ ነው የምንሆነው። መጀመሪያ የሚያገናኛቸው የዝሙት መንፈስ ነው። የዝሙት መንፈስ አገናኛቸውና መንፈስ ተወራርሰው ተለያዩ። ከዛ በኋላ ግን እንጋባ ተባብለው ደግሞ መልሰው ደግሞ ተጋቡ። አስቡት። ያ የሚያሳየው ምንድነው? መጀመሪያ ለዝሙት ነበር ያገናኛቸው። እነሱ ግን እንደ ሰውኛ ተፋቀሩ። እነሱ ሲፋቀሩ ቡዳው ተናደደ። የዚህኛውም ሴት ዛር ቡዳ፣ የሷ ደግሞ ወንድ ዛር ቡዳ ነው። ወንድ ከወንድ የመጣ የዝሙት መንፈስ ነው። ይቅርታ፣ ከወንድ የመጣ የዝሙት መንፈስ ነው። ስለዚህ በውስጥ በኩል ያሉት መናፍስቶች ባሌን ወሰድሽብኝ፣ እሷ ደግሞ ሚስቴን ወሰድክብኝ ይባባላሉ ማለት ነው። በመሰረቱ መናፍስት አይጋቡም፣ ግን በሰውኛ ሰዎች እንዲሆኑ የሚፈልጉትን እያደረጉ ነው ማለት ነው። ሴቷ ከወንድ ርቃ ብቻዋን ኃጢአት እንድትለማመድ፣ ወንዱም ደግሞ ከሴት ርቆ ብቻውን ግለ ወሲብ እንዲለምድ፣ እንደዚህ እንዲሆን ነው የሚፈለገው ማለት ነው። አንዳንድ ጊዜ ረጋ ብላችሁ ስታስቡ መልካም ሰው ስታጡ ወይ ጊዜውን ወይ ዘመኑን ወይ ሰዓቱን ወይ ሰዎችን ለመምሰል እንገደዳለን። ከሐሜተኞች ሐሜተኛ፣ ከክፉ ክፉ፣ ከጠማማው ጠማማ፣ አንዳንዴም ከጭራቁ ጭራቅ የምንሆንበት አጋጣሚ በጣም ሰፊ ነው። ግን ውስጥን ማታለል አይቻልም። ብዙ ጊዜ ግን ውስጣችንን እያታለል የምንኖር ጥቂቶች አይደለም። የናትናኤል ከውስጡ ወደ ውጪ ሲወጣ የመልካም ሰው እጦት ናፍቆት ነበረበት። በደበዝባዛውና በለስላሳው የእግዚአብሔር ልጆች ነን። አሁን እዚህ በውስጣዊ ባህሪና ጠባይ ስንታይ ደግሞ ምስጢራዊ ከዳተኞች ነን። አይደለንም? ምሪት አጣን፣ በረከት አጣን፣ ሰላም አጣን፣ ፍቅር አጣን፣ ጸጋ አጣን፣ ሞገስ አጣን። ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል። ዛሬ እና ዳልሞቴ ወሰንጋላ አይደለም በእኛ ላይ ያሉት። አይነ ጥላ ዛር ውቃቢ ሲወጣብን ሲወርድብን አይደለም የሚኖሩ።
እምቢ ያለን አሁን ማስቀደሱ አይደለም መቀደሱ ነው። ምድራችን ኢትዮጵያዊነታችን የሚጠብቀውና የሚፈልገው ደግሞ ማስቀደሱን አይደለም አሁን መቀደሱን ነው። የንም አምላክ ብሎ አንቺ ያልከበረ ሰው አይገኝም። እንደ ባለ ማይረግ እኔም ሰው መባል አንቺን አግኝቼ ነው ድንግል መሰላል። ሁለታችሁም አዳምጡኝ። እቤት መጸለይ ስትጀምሩ፣ ቤት ስትሆኑ እደጅ የሚቀር መንፈስ አለ። ከቤት ስትወጣ አንተ አብሮህ ተከትሎ ወደ ስራ ቦታ የሚሄድ እቤት መግባት ያልፈለገ በመጸለያችሁ በመስገዳችሁና ይህንን ፕሮግራም በመጀመራችሁ ደንግጦ ከቤት ወጥቶ በር ላይ የቆመ መንፈስ አለ አልኩት። ከዛ እውነት ነው ይሄ ገባ ወጣ የሚባለው መንፈስ አለ አይደል? እሱ ነው የሚሆነው። አሁን እየገባው መጣ። ምንድነው ተረጋጋልኝ። ጠጣ ሻይ ጠጣ አልኩት። ውሃ ያረጋጋል እንዴ? አይደለም ጸበል ውሃ ያረጋጋል። እውነት እስቲ ውሃ አምጪ ማመልኳትና በብርጭቆ ተቀርቶ ጠጣ አልኩት። ውሃውን ጠጥቶ ስክን አለ። አላማተብኩበት ምን አላልኩበት። በራሱ አንዳንድ ጊዜ ውሃ መጠጣት ጥሩ ነው። ሰው ሲበሳጭ ውሃ ስጡት። እሺ እውነቴን ነው። ጸበልም አሪፍ ነገር ነው፣ የትም የማይገኝ ነገር ነው። ግን እንደው ቢያንስ አንድ የተናደደ ሰው ውሃ ነጮች ምን ያደርጋሉ? ውሃ ቅድት አድርገው ጠጣ ይላሉ። በጣም ሲበሳጭ እንዲያውም ዓለማውያን ከሆኑ ነጮች መጠጥ ቅድት አድርገው ካጠጣ ይሉታል። ያን ነገር ጠጥቶ የሆነ ቁጭ ይላል፣ ይረጋጋል። በነጮች እንኳን አስቡት። እኛ ደግሞ ብዙ መጠቀም የምንችልባቸው ነገሮች አሉ፣ ከውሃ ጀምሮ ማለት ነውና በጣም ተረጋጋ። የምታወራኝ ነገር አለ አልኩት። አዎ ቤት እንሄዳለን። ቤት ስንሄድ በቃ እንትን አለ ኮንፊደንስ። ይሄ መምሪያው እዚህ ነው የምንጸልየው ምናምን በቃ ተቀየረብኝ። በጣም ረጅም ዓመት የሚጸልይ ምናምን መንፈስ እንደተቆጣጠረ መንፈስ እንደያዘ ሰው ምናምን ነው የሚያወራውና ይሄ ልጅ እውነትም ወደ ቤት ውስጥ ሲገባ ከላዩ ላይ ብድግ ብሎ ተነስቶ የሚሄድ ግፍፍ የሚል መንፈስ አለ ማለት ነው አልኩኝ። ይሄንን በስንክሳር ላይ ያለውን ታሪክ ነገርኩት። አንድ ቄስ ወደ ምን አልከኝ? በ5 ዓመታችን ተገናኘ እና ወደዚህ ታስፈራራኛለህ እንዴ? አታስፈራራኛ። በ5 ዓመታችን እኮ የተገናኘ ነው። የት አዞርከው? አዋሽ መልካሳ። እሺ መስኖ ስራ ወሰድኩት። እሺ ሰይጣን ጋር መተት ልብሱን አስወለቀው። ምን ያደርግለታል? ልብስ ምን ያደርግለታል? ዶም ያጺማም እኮ ነው ሲያሳድደን የከረመው። ታቀና እኮ ስሙን ታውቀዋለህ? 5 ነው። የት አዞርከው? አዋሽ፣ አሰላ፣ በቆጂ፣ ሁሩታ እስከ ኢተያ በቃ ከተማውን ዞር ነው። ምንድነው እሱ? እሺ አዞርከው? ዞርን በቃ ብዙ ዞርን። ትናንትና አንድ የሞተ ሽማግሌ ይዞኝ አልመጣም። ባለቀ ሰዓት ምን ልታደርገው ነበር? እኔ ልገለው ነበር። ልብሱን የት ጣልከው? ልብሱ የት አለ? ወንዝ ነበርን እኮ ከሰው ጋር ከአንድ ሰውዬ ጋር መጣን። ወንዝ ወሰድነው። ሰውዬው እዚህ ሲዞ ሲገባ እሱ ጠፋ። ወንዝ ሄደ። ወንዝ ውስጥ ቆየን። በቃ ይሄ አቦ የጺማሙ በጺሙ በላን ነጀን። ምን እናድርግ? እርቃኑን አመጣ ነው ስንክለበለብ። እኛ እፍረት እኮ የለንም። እርቃኑን አመጣ ነው እያሮጥን። ድሮም አራቁቶ የለም። አዳምን ያራቆት ከሆንተ እንዴ ታውቀዋለህ። እያወቅሁት አይደለም። ለምን ትቀባጥራለህ? ታውቀዋለህ። ካንተ የሚያመልጥ ምንም ነገር ፍንክችል ውልጭ የለም። ሰይጣን አጋንንት። እኔ በእንጀራ የገባው መተት ነኝ፣ ሰይጣን ነኝ። በእንጀራ ስንት ዓመት ነው ከገባበት? አሁን 3ኛ ዓመታችንን ይዘናል። ከገባ በል ተንበርከክ። ራቁቱን ነው ያመጣው። ተንበርከክ። ለብሰው ያበዱ ደግሞ አሉ፣ ብዙ ናቸው እኮ። አንደኛውን እኮ እንደዚህ ይሄኛው ይሻላል። ለብሰው ያበዱት በጣም ብዙ ናቸው። በጣም በመንፈሳዊውም ዓለም እንደዛው ለብሰው ያበዱ አሉ። ነፍሳቸውን ጥለው የሰው ነፍስ የሚያጠፉ፣ ነፍሳቸው ጠፍቶ የሰው ነፍስ ጨምረው የሚያጠፉ፣ እንዲያብድ የሚያደርጉት እኮ ለብሰው ያበዱት ናቸው። ይሄኛው የራሱን ልብስ ነው ያወለቀው። እነዛ ግን የብዙ ሰው ነፍስ ነው የሚያወልቁት። የነሱ ጠፍቶ የብዙዎችን አጥፍተው
ለማጥፋት ኖረው የሚሞቱ ጥቂቶች አይደሉም። የተመተትከው በጠንቋይ ነው በደፍተራ ነው? ብዙ ጠንቋዮች አሉ። አዋሽ መልካሳ ላይ ወደ ሰው ደዌ መዞሪያ አንድ ቦሩ የምትባል ወንዝ አለች። እዛ ይገበራል፣ ይበላል፣ ይጠጣል። በሚካኤል በ12 እዛ ውስጥ ሰንጋ ከነነፍሱ ይጣላል። ይሄ ሁሉ የኛ ጥበብና የኛ ስራ ነው። እሱ ልጅ ደግሞ እዛ መስኖ ነበር የሚሰራው፣ ልጁ ማለት ነው። መስኖ ይሰራል። ቲማቲምና ሽንኩርት ልማት ነው የሚሰራው። ጥሩ ተለውጦ ደህና ገንዘብ እየያዘ ነበረ። የገዛ ጓደኛው ነው በ180 ብር አንበረከከው። እናንተ ባትገቡ ይንበረከክ ነበር? አይንበረከክም። ጎበዝ ጸላይ ሆኖ ነበር። በልባት ነው። ከእግሩ ጀምርባት። ውጣ፣ ከልብ ውስጥ አፍላይ ውጣ፣ አፍላይ ከጭንቅላቱ ውጣ። ቶሎ አፍላይ። ተዘጋጅ፣ ተዘጋጅ። ስንት ናችሁ ጠቅላላ? 85,000 85,000 እንደ ቀልድ እኮ ነው የምንሄደው። ታውቃለህ አይደል? እንደ ቀልድ 85,000 አፍላይ ውጣ። በአቡነ ገብረ መንፈስ ቅዱስ አፍላይ ውጣ። ተዘጋጅ፣ ተዘጋጅ። ከዓይኑ ውጣ። እሺ፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በአቡነ ገብረ መንፈስ ቅዱስ ስም፣ በአቡነ ገብረ መንፈስ ቅዱስ ስም ጠራ ነው እኮ የምልህ። በአቡነ ገብረ መንፈስ በ5 እንበላቸው። ስማቸው ይቅር፣ በ5 እንበላቸው። እሺ፣ ምን በላቸው? በቃ በ5 ምን ሁለተኛ እንዳንመለስ። በ5 ስም ይባላል እና ታዲያ ስማቸውን ከጠራን ስንት ዓመት እሳቸው ገሰቱ አሰሩን። በአቡነ ገብረ መንፈስ ቅዱስ ስም፣ በአቡነ ገብረ መንፈስ ቅዱስ ስም፣ በአቡነ ገብረ መንፈስ ቅዱስ ስም፣ በአቡነ ገብረ መንፈስ ቅዱስ ስም ወደ ሲኦል እንገባለን፣ ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል፣ ሲኦል ታስረናል። በወላዲተ አምላክ ስም፣ በወላዲተ አምላክ ስም ሲኦል ታስረናል፣ ሲኦል ታስረናል። ቶሎ 7 ይቀነጡ። ማነው? ኢዮብ ታምራት። ኢዮብ ታምራት። ወደዚህ ታያለህ። ልብስ የታል? ለብሼ ነው የመጣሁት። ለብሼ ነው የመጣሁት። የት አለ ታዲያ ልብስ? ልብስ የት አለ? ይሄ ነው አይደለም። የኔ አይደለም። የት አለ? ይኸውስ የት አለ? ከአንድ ሰውዬ ጋር ነበር የመጣሁት ጠዋት አንድ ላይ እኮ። ልብስ የለም። እንጃ የት አለ ሰውዬው ራሱ? እዛ ነበሩ። ራቁትን እኮ ነው የመጣው። አይ ነበር ልብስ ነበር። አሁን ነበር ልብስ። አሁን ለብሻለሁ። የት አለ? ለብሶ ነው የመጣው? ልብሼ ነበር የመጣሁት። አንተ ነው ያለበስከው? አዎ፣ እዛ ጋር አብረን ቆመን ነበረ። ቤት በኩል ወደዚህ እንደመጣ አላገኘሁትም። ልብሱን ወዴት እንደጣለው አላወኩም። ወዴት ጣልከው? እኔ እንጃ። አሁን ትንሽ ደህና ነበርኩኝ። እኔ እንጃ። እና እንጂ እያለቀሰ ነው እንደሚያለብሰው። ምን ነው ራቁቱን ነው ይልበሳ። ማን አንተ? ለምን ታለቅሳለህ? እሺ፣ እንደዚህ ራቁቱን እኮ ነው። ምንም የለም ነበር። እንደ ጣልኩ አታውቅም? እዛ ቁጭ ብዬ ነበር። ጠዋት ስመጣ ቁጭ ብዬ ነበር። አብረን ቆመን ነበር እዛ ጋር። አዎ፣ እንዲህ ነው። አሳብደው ነው በቃ። ስራችን እኮ እንደዚህ ነው። የማሳበድን ስራ ለመስራት የተጠቀመበት የመንፈሱ አንደኛው መንገድ ነው። በልበስ አሁን የመጣልህ ልብስ። ስገድ፣ ጸልይ እንጂ ምን ትሰራ ነበረ? ቲማቲምና ሽንኩርት ኮንትራት፣ ቲማቲምና ሽንኩርት ሰው ደዌ አዋሽ
እዛ ደህና እየሰራው ነው። ምን ያህል ገንዘብ ታገኝ ነበር? ባለፈው 25,000 ብር አገኘው። 25,000 ብር በአንድ አመት ውስጥ። አሁን የት እንደገባ አላውቅም። ብሩ የት እንደገባ አሁን 2005 ላይ 2006 ላይ ማለቂያው ላይ 35,000 ብር አገኘው። በቃ ጠፋ በቃ። እና ጓደኞች አሁን ሄዱ፣ ትልቅ ደረጃ ደርሰዋል። ሱዳን፣ ደቡብ አፍሪካ እንሄዳለን ብለን ነበር አብረን የጀመርነው። እነሱ አሁን ሄደዋል። አንተ ብሩም የለም ምንም የለም። አዎ በቃ አሁን ከዛ ደግሞ ተነስቼ አሁን የቀን ስራም እየጀመርኩ ነው፣ እሰራለሁ። የውራቁቱን እኮ ነው የሁላታይ ምን ነበረ በቃ። በል ልበስ፣ ሸሚዝ ልበስ። ይኸውልህ አይታየም። አይኔ ስኳሩ አይኔን እንትን ይለዋል። በል ልበስ ልብስህን። ይኸው መሬት ላይ ስኳርም አለብህ። የኔ አይደለም። የቱ ልብሱ ያንተ አይደለም። ተው፣ ይሄኛው አውሬው ነገር ነው። በል ልበስ ግን የለማ ያንተን እኮ የለም፣ ይጥለዋል። ና ወደዚህ ነው። ሄድ እዛ ወደ ሌላ ቦታ ልብሰውና ነው። ቆይ ብዙ ልብስ አግኝተሃል። ቀስ በል ነው። ወይ ጉድ! እንደዚህ ነው። እሺ እማዬ ፎጣ፣ እሺ እንካ ፎጣም ያው እማዬ ሰጥተውሃል። እንካ ይሄን እንትን በልና ሱሪ ስጡት። አሁን የቀረው ሱሪ ነው። እንግዲህ 25,000 30,000 የሚሰራ ሰው አስቡት እንግዲህ። እማዬ ደህና ነው? እንዴት ነው ትሟዬ? በል ተዘጋጅ፣ አንተ ተዘጋጅ። ምንድን ነው ያልከኝ? ሸይጣን። የምን ሸይጣን? ከዘር የመጣው። ከዘር ነው የመጣው? ምን እያረከው ነው? አዎ እንዳይለወጥ። እሺ እንዳይለወጥ። አዎ። ከዛ ምን ይሁን? ምን አረከው? አሰቃየሁት። ምንድን ነው የምታደርገው? ወገቡ ላይ ምንድን ነው የሚሰራው? ተወዳዳሪ ነው ብስክሌት። የት ሀገር? ከመቀሌ ነው የመጣው ለሳውዝ አፍሪካ ለመሄድ። ከመቀሌ መጥቶ ለሳውዝ አፍሪካ? እና ስንተኛ ደረጃ ነበር? ኢትዮጵያ ወክሎ ለመሄድ ነው የመጣው። እና ገና አልሄደም? ስልጠናው አስቀረሁት። ለውድድር ሊሄድ ነው አሁን። ስልጠናው አስቀረሁት። መቼ ነው የሚሄደው? ሳምንቱ ይሄዳል። ገና አብረን የተወለድከው? አዎ። ስንት ናችሁ? 10 ነን። ሳይክል ሲነዳ ምን ታደርገዋለህ? እንዳያስብ፣ አንደኛ እንዳይወጣ። አዎ። ጎበዝ እኮ ነው። የት ሀገር ተወዳድረዋል? ሩዋንዳ 2 ጊዜ ተወዳድረዋል። ሩዋንዳ 2 ጊዜ። ስንተኛ ወጣ? 1 ጊዜ 20፣ 1 ጊዜ 6 ተመጣ። አሁን ሩዋንዳ። አዎ። ሌላ ሀገር አስቀረሁት። ሌላማ እንዳይሄድ። አዎ። ስንት ዓመት ነው ከያዝከው ጠቅላላ? ከህፃንነቱ ጀምሬ። እንዲህ ነው አብሮ ነው የሚያድገው። ዮሐንስ ያየው እናንተ የፉኝት ልጆች ያለው አለ ምክንያት አይደለም። የሚታይ ነገር እንዲታይ ሆኖ የተዘጋጀ ሰው ስለነበረ፣ በእግዚአብሔር የተዘጋጀ ሰው ስለነበረ የማይታየውን አየው። አሁን የማይታየው ነገር ነው የጎዳን። ግን ደግሞ እንዳይታይም ሆነን ተወልደናል። እንዳይታይ ሆነን ተወልደናል። ቢታይም እንዳይታይ አድርገን እንይዘዋለን። አንዳንዴም ይሄ አንደኛው መሰረታዊ ችግራችን ነው። በልባት ነው። ትለቃለህ። ስንት ነህ? 10። ሰይጣን ነገር ሰይጣን። እሺ ባት ነው። ከእግር ጀምር ነው። ወገቡን ነው የምትይዘው። ሲነዳ ምንድን ነው የምታደርገው? ወገቡ እንዴት ነው የምታደርገው? ይዘዋለሁ። እንዴት አድርገህ? እንዳይንቀሳቀስ ነዋ። እንዳይንቀሳቀስ እንዲደክመው ወገቡን ነው ንቅ የምታደርገው። ስለችዋል እኮ ሲደክመው ይተዋል። ተስፋ ቆርጦ ይተዋል። ማን ነው ስሙ? ተመስገን። ተመስገንማ
መብራቱ ተመስገን። መብራቱ እንግዲህ በዚህ ብሩ ተብሎ ግን ነው የሚጠራው። ወድ ብሩ ተብሎ ነው የሚጠራው። ወድ ብሩ ተብሎ ነው ወድ ብሩ የሚባለው። አዎ ተዘጋጅሽ። ወድ ብሩ እሺ፣ በመቀሌ ወድ ብሩ ነው። አብላውጣ አብላ፣ ሁሉም ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ሲኦል እንገባለን። ሲኦል እንገባለን። ሁሉ ሰበት ትርብ ወይ ወዲ ብሩ ወይ ወዲ ብሩ አጥ በለቅበል ማነው ስም? ተመስገን ተመስገን። በመቀሌ ወዲ ብሩ ነው። እንዴት ነው ኑሮ? ወገቤ ያመኛል፣ ወገቤ ያመኛል። ይኸው 10 ሰይጣን አብሮ ተወልዶ አብሮ አድጎ ጸሎት ሳደርግ ይጠፋኛል። አባ ቤተክርስቲያን ሄጄ ጸሎት ሳደርግ ይጠፋኛል። በቃ የማደርገው ነገር ሁሉ ይጠፋል። አዎ የሚገርም ነው። በል በርታ። የት ነው የምትሄደው አሁን? ሳውዝ አፍሪካ። አሁን ሳውዝ አፍሪካ ለምን? ውድድር አለ፣ ውድድር አለ፣ ውድድር አለ። በደንብ ጸልይና በርታ። እንግዲህ አንደኛ ወጥ መምጣት። እሺ እሺ እሺ። በድንግል ማርያም ስም ቀድማለሁ ብለህ መሮጥ ነው። ኢንሻአላህ። እሺ። ወይ ውድ ብሩ ወይ ውድ ይኸው እንግዲህ የሩጫውም ዓለም እንደው በዚህች እንኳ እንደው ሀገራችንን እንዳናስጠራ እሷም መተት ገባባት። በቃ አጋንንት ገቡባት። ክፉ መንፈሶች መኖሪያ ያደረጉት የንጉሥ ሰይጣን አልኩህ እኮ በእናትህ። የንጉሥ ሰይጣን ምንድን ነው? አዎ የት ሀገር ንጉሥ? እዚህ ነበርኩ። የማን ነች እሱ? የእኔ ናታ። ስንት ዓመት ነው ከያዝካት? 24 ዓመት 24 ዓመት። ምንድን ነው ሰይጣን ምን እያረካት ኖር? እዚህ ያለች ምንም አላረጋትም ነበር። ለምን ቤተክርስቲያን አትሄድም? ምንም አትወድም። እዛ ውጭ ስትሄድ 3 ዓመት ግን ቀበጠች፣ ፈነዳች። በቃ እንዴት ፈነዳች? እዛ ቤተክርስቲያን ትሄዳለች፣ ልጇን ይዛ ታስቆርባለች። በቃ አስራት ምናምን ትሰጣለች። በቃ እኔን ጋደችኝ። በቃ እምቢ አለች። አዎ አብረን የተወለድከው ከተወለደች አይደለም፣ ከተወለደች በኋላ አብረን ያደግነው። እህቴ ነች። እኔ ከስዊድን ያት መጣሁ። አንተ ከስዊድን ያመጣት? አንተ የት ነው ያለው? ስዊድን ነው የምኖረው ሁለታችን። አሃ ከዛ ነው ዛት የመጣው? አዎ የእርሶ ፊልም አይታ እኔ ቤት አድራ በዛ ተነሳባት። የት? እዚህ ነው ስዊድን? ስዊድን ሰሙት እና ፊልም ስታይ ነው የተነሳው? አዎ ፊልሙን እያየች? ፊልሙን እያየች። ለምን ተነሳ? ፊልሙን እያየች አይደለም። እርሶን አንተን በእናትህ አትያዘኝማ። አንተን አታውቅም። እዛ ስትሄድ ግን የሷ ጓደኛ አለች፣ ያንተ ፊልም ታሳያታለች። ከገባች 3 ዓመቷ በቃ 3 ዓመቷ ሌሊት ሙሉ ሌሊት ያንተ ፊልም ነው ስታይ የምታድረው። አታምንም እኮ ግን ያሳምኗታል ጓደኞቿ። ይሄ ደግሞ ወንድም አለ። ወይኔ ምን ነው ቆጨ? አዎ እኔ እኮ ምንም አላረጋትም እኮ እኔ ናት በቃ ምስኪን ናት። እሷ ያልኳት ነው የምትሰማ። እኔ ደግሞ ምንም አላረጋትም። ምንም ጉዳት አላደረኩም። ወይ ምን ትላታለህ አንተ? በቃ ከኔ ጋር ታድራለች። ከኔ ጋር ነው የምታድረው። ባል ነህ ወይስ ዝም ብለህ? ባልዋ ነኝ እንጂ አሳድጊ ማንም አልሰጥም። ልጇንስ ይዘሃል? አልያዝኳትም። ምስኪን ናት። እኔ እሷን ብቻ ነው የምፈልግ። እሷን ግን የልጅ አባቷን አልፈልጎም ብላ ተወችው። እኔን ብቻ ነው የምትበቃ። ከባሏ አፋጣሃል? ባል የላትም። እኔ ነኝ ባሏ። ከባሏ አለያያል? አዎ ከጓደኛዋ አለያያል። ጓደኞቿ ድማ ምንም ሴት ጓደኞቿ ትወዳለች፣ ወንድ ግን አትወድም። ለምንድን ነው ወንድ ጓደኛ የምታስጠላት? እኔን በቃ እኔ ነው የምትወደኝ፣ ከኔ ጋር ነው የምታድር ምናምን። አንተ ባል ነው ማለት ነው? አዎ እኔ ጋር ነው በስርዓት የምታድረው። አዋ አልቀጠቀጠችህም? አሁን ስታውቅህ አራራራ ቀበጠሽ። አታያትም? ከስታ 41 ኪሎ 41 ነው የሰገደች ትጸልያለች ምናምን። አሁን በስመ አብ ፈነዳችብኝ በጣም። ምንድን ነው ፈነዳችብኝ? ጎረመሰች፣ ሁሉ ነገር አወቀች። እሷ ምንም አታውቅም ነበር። ነው ፈነዳች የሚባለው? አዋ ታዲያ ምን ልበልህ ታዲያ? ምን ትበርክ? ቶሎ ባጠ ነውጣ፣ ቶሎ ውጣ፣ አብላ ውጣ፣ ውጣ። ምን ነው ያልኩህ? እግሯ
እዛ ከሄዳ ማለት ነው እንዳትሰራ አሁን ስለፈነዳች፣ እኔ ደግሞ አሳምባታለሁ። ስራ ትምህርት እንዳትማር ያረኳት። እዛ ቋንቋ ምንም አትችልም። አሁን አውቄ ትምህርት ቤት ስትሄድ በቃ ከዛ ወጣ። ስንት ዓመት ነው? 24 ዓመቷ። በ6 ዓመቷ ነው ያስኳት። በስንት ዓመቷ? በ6 ዓመቷ። በ6 ዓመቷ? አዎ አብረን ያደግን። አዎ እኔም ራሴ አሁን 30 ነው ዓመቴ። አብረን እኩል ነን። አብረን አደግን። አዎ ሰይጣን አጋንንት። የንጉሥ ሰይጣን፣ የንጉሥ ሰይጣን ነኝ። የምን ንጉሥ ደግሞ? ምን አይነት ንጉሥ ሰይጣን? በቃ ቀብራራው፣ በቃ ቅብርር ያለው፣ በቃ ምንም እንዴ ጉራው ብታይ እኮ በስመ አብ። ጉረኛ ሰይጣን በለኛ። አዎ ጉር ይባላል እንደዛ። እሺ በለው እንደፈለግ። እሺ ጉረኛ ሰይጣን ነው። የት መጣው? ወይኔ ጉድ! እኔ እኮ ኢትዮጵያ መምጣት አልፈልግም ነበር። ኢትዮጵያ መምጣት? አዎ። እሺ አብረን መጣ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም አንድ ጋር በል አንተ። እዚህ አንድ ጋር ተዘጋጅ። አንድ ጋር ምንድን ነው አንተ? አጋንንት። ለምን? ዛር ልጇን መተት። እኔ መተት ብዙ ነኝ። ምንድን ነው ጭንቅላት? ቡዳ ነኝ። አዎ ተዘጋጅ። የቤቴ መንፈስም አለ። ተዘጋጅ እኮ በቃ። እሺ ሁሉም ተዘጋጅ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ነው ትቱን ድንጋይ ላይ ነው ጣለው። ድንጋይ ላይ እንዲህ ከመሬት እያጋጨ ይጥላታል። እንዲህ ማጋጨት በትግል ነው ያለሁት። አዎ በትግል ነው የመጣው። የት አለ ልጅሽ? ባሏ ነኝ። ይቻት ልጅ አጥቻት ነበር። ባሏ አንተ? አዎ። ግን ሻት ነው አባይዋ እንዴት ነው? አይ ትንሽ አስቸጋሪ ነበር። በጣም አስቸጋሪ ነበረች። በልበል በርታ። ሌላ ባል እያለ ምን ዋጋ? መልእክት አለኝ። እኔ እዛ ስዊድን ያሉ እኔ ጓደኞች አሉ እና እዚህ መምጣት ኢትዮጵያ ነው አይደለ? ኢትዮጵያ ነኝ ያሉት። ኢትዮጵያን እያለ ነው ወይ ያለች ነው? የት እንዳለችም አታውቅም። የሚገርም እኮ ነው። አሁን የት ነው ያለሽው? እኔ እሱ ነው እናትሽ ታማ ብሎ ያመጣኝ። መምጣት አልፈልግም ነበር አውቆ። እናቴ ያልታመመችም አሁን ኢትዮጵያ ነኝ ያለሁትና እዚህ መምጣት ማይፈልጉ አሉ ጓደኞቼ። ምንም ወረቀት የሌላቸው ኤርትራውያን ጓደኞቼ አሉ እና እርሶ በጣም ነው የሚያምነው። አማርኛ ማይችሉ እነሱ ነው የሚያሳሙንኝ። እኔ አማርኛ አይቻልኩ ማይችሉት ነው እኔ እንትን የሚከራከሩኝ የነበረና ምትችሉ ከሆነ እዛ አንድ ቀን ብትሄዱለት። አንድ ቀን እመጣለሁ። እሺ ችግር የለም። እሺ ለነዛ አሰበች። ያሳልሙልኝ እሺ አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።